በናዝሬት ዙሪያ የሽመልስ ልዩ ኃይል እየሰለጠነ ያለበት ካምፕ በናዝሬት 10 ኪሎ ሜትር ርቀት ባሉ 2 ካምፖች ላይ ፋኖ በወሰደው ፈጣን የሆነ ማጥቃት ወደ 60 የሚሆኑ ተገለዋል፣ ወደ 7 ተማርከዋል፣ ወደ 25 ክላሽንኮቭ ጠበንጃ ወይም የጥቁር ክላሽ የተባሉ ተማርከዋል። በወዲያኛው በማግስቱ ሐሙስ ዕለት በተደረገው ግን ሙሉ በሙሉ ልዩ ኃይል ጦር ሰራዊት ምናምን መሽጎበት በነበረው ድንገት ገብተው አደገኛ የሆነ ማጥቃት አድርገው ድምጥማጡን አጥፍቶ የሸዋ ፋኖ ሄዷል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። እናንተ ለምንድን ነው ንፉግ የምትሆኑ? ላይክ ለማድረግ ሰው እንዲሰማው ለማድረግ ሰብስክራይብ ለማድረግ ምንድን ነው እጃችሁን የሚይዛችሁ? እስቲ ንገሩኝ እስቲ ይህን የምትሰሙ ንገሩኝ እስቲ። ምንድን ነው? አትከፍሉበት፣ ምን አትወጡ አትወርዱ፣ እዛው ላይ እንዳለ ጣ ብታደርጉ ምንድን ነው? ኧረ ተው እንጂ ሁሉም ይስማው። እንዲህ እናንተ ሁሉም ይስማው። እስቲ አድርጉት እስቲ። እንትና እኮ መጣለት ብር ሰምታችኋል ይላል። አዲስ አበባ ቡናውን እየጠጣ ቁጭ ብሎ የስንት ወሬ ነው ማውራት ዛሬ። እውነተኛው ነው ወሬ። አንተ ወሬ ምግብህ ነው። ስማ ልቅ ዝም ብለህ ስማ ኖ ይሄንን እኮ የማደርገው ይሄ አንተ ይሄንን የማደርገው ይሄን ኮፍያ የማደርገው በዚህ በመላጣዬ ወይም ፀጉር ስለሌለኝ አፍሬበት አይደለም፣ የማፍርበትም አይደለም። ለአገሬ ዳር ድንበር መከበር ስል 11 ዓመት ያገለገልኩት የሄልሜት ነው እንዲህ ያደረገው እንጂ ፀጉሬት ከዚህ እስቲ ተመልከት አለ እኮ ይሄንን ሄልሜት ነው አንተ እኮራበታለሁ። ያፍሬበት አይደለም ይሄን ኮፍያ የሚያደርገው። ይሄ ኮፍያ ወታደር ማለት ሙሉ ነው። አንተ ወታደር ሙሉ ትጥቁ ሙሉ ነው። ወታደር ማለት ዩኒፎርሙ ሙሉ መሆን አለበት። ለዚያ ብዬ ይሄ ጎደሎ እንዳይሆን ኮፍያው ይሄ እንትኑ ወታደር ወታደር ማለት ይሄ ነው። ሙሉ የሆነ ወታደር። ለዛ ነው ይሄን የማደርገው እንጂ መላጣ ስለሆን ወይ ዝም ብለህ ልብስ አጥቼ ምናምን አይምሰልህ። ሁልጊዜ እንደዚህ ይሄን በካኪ ተቦንጅና የምትሉ በካኪ ይሄ ካኪ ነው ነፃ ያወጣ። ይሄን ካኪ ለብሼ ነው ካራማራ ላይ፣ ቀብሪ ዳህር ላይ፣ ዋርደር ላይ፣ ገላዲ ደመር ጆግ ላይ፣ ዱዱቡህ ላይ ደሜን አፍስሼ አገሬን ዳር ድንበር ያስከበርኩ። እንዳሁኑ ወገኔን እየመተው አይደለም አንተ። እንዳሁኑ ህዝቤን እየጨፈጨፍኩ አይደለም። እንዳሁኑ ጡት እየቆረጥኩ አይደለም አንተ። እንኳንስ የወገኔን ጡት ልቆርጥ ይቅርና የጠላትን እንኳን ጡት አንቆርጥም። እንኳን ለመቁረጥ እንዲህ እጅ እንኳን አታሳርፍበትም። ከተማረከ በስነ ስርዓት ይታሰራል፣ ይቀመጣል። ለቀይ መስቀል አሳልፈን እንሰጣለን። በቀብሪ በጓዴ ስንትና ስንት የሶማሌ ወታደር ተማርከው ሶማሌ የኢትዮጵያ ሶማሌ በጅጅጋ በቀብሪ ዳህር አካባቢ ያሉትን ህዝቡን ሰብስባ አውስትራሊያ 11 ዓመት ያሰቃየቻቸውን በዚያ ነው ለውጥ የተደረገ። ለውጥ ተደርጓል። አንተ ይሄ ነው። እኛ እንደዛ እንጂ ወገኔን የምገል አይደለም። ወገኔን እያሳደርኩኝ የወገኔን ሀብት የወገኔን ንብረት እያወደምኩኝ እየገደልኩ እንደፈለግኩ እየተጫወትኩ ያ አይደለም ወታደር። ይሄ ሽፍትነት ነው፣ ወንብድና ነው። አንተ ወንብድና ነው። ይሄንን ነው። ይሄን ካኪ ለብሰት ካኪ የምለብሰው ትምህርት ነው፣ ለሌላውም ምሳሌ ነው። ወታደር ሙሉ ነው። አንተ እንዲህ ነው ቆፍጣና ወታደር። አንተ ና ሲል 10 አለቃው እኮ እንዲተንቀጥቅጠ ነው የምትሄደው። 10 አለቃው እንኳንስ 100 አለቃና ሻምበል አዛዥ ምናምን ሻምበል ሻለቃ ሆኖ 10 አለቃው ና አሁን ነበሩኝ 10 ኑ ስላቸው አቤት 10 አለቃ ሰላምታ ተጠንቅቆ ምንም ጓደኛ ቢሆን አንተ
ስርዓት ማለት ይሄ ነው። የውትድርና ስርዓት ማለት ይሄ ነው። ስለዚህ ካኪ ምናምን አትበል። ይሄ ካኪ ነው ነፃ ያወጣ፣ እንድትናገር እንድተነፍስ ያደረገ፣ አንገትን ቀና ብለህ እንድትሄድ ያደረገ ይሄን ካኪ የለበሰ ወታደር ነው። ስለዚህ ይሄንን ነው። ሌላው እንግዲህ ያው በናዝሬት እየተደረገ ያለውን ነገር አይታችኋል አይደለ? በናዝሬት አካባቢ በናዝሬት ዙሪያ በቃ ይሄ ሽመልስ ሰንጋ እየቀለብን ከሐረር ሰንጋ እየቀለብን ወተት እያጠጣን ገንፎ እያበላን ቅንጭ እያበላን ያደለም ነው ያሰለጠን ነው አንድ ለሺ የሚበቃ ወታደር ልዩ ኃይል አለን ያለውን እናት ፋኖ ገባላ በተፈጥሮ እግዚአብሔር የሰጠውን በተፈጥሮ ጀግና አልሞ ተኳሽ ደፋር የሆነው ፋኖ የሸዋ ፋኖ ገባላ ናዝሬት ዙሪያ ኮሎኔል ሻለቃ ጄኔራል ምናምን ተሰብስቦ እዚያ ምን እናድርግ? እንዴት ነው? ፋኖ እኮ እየመጣ ነው፣ አልቻልነውም። ቀበቶን እንፈታለን። ይሄ መፎከራና ሽለላ ነው የሚችል ያለው ፋኖ እየመጣ ነው። ረረረረረ እንዴት እናድርገው እያለ እኮ ስብሰባ ባለበት እኮ ነው ናዝሬት ተሰብስቦ አብይ ጭምር እያሉ እኮ ነው። አንተ ፋኖ ከሻለለታ ስብሰባ እንደተቋረጠ ታውቃለህ? የጄኔራሉ ስብሰባ እኮ ተቋርጧል። ናዝሬት የጄኔራሎች የናቤ ስብሰባ ተቋርጧል። ፋኖ እዛ ደብረ ዘይት እዛ ካምፑን መታ ሲባል እነሱ ተንቀጥቅጠው በየቦታው ነው የተበታተኑ። ይሄ የቀበሌ የምናምን የብልጽግና መሪ የነበረ ሁሉ ወደ አዲስ አበባ ነው የሮጠው። ወደ አዲስ አበባ ነው የሮጠው። አንተ ዝም ተብሎ አይደለም የምንለፈልፈው፣ ዝም ብለን አይደለም የምንናገረው። በቃ ፈተለቅ ገና እኮ ናዝሬት ዙሪያ ያሉ ሁለት ካምፖች እነዚህ የሰለጠኑ የደለቡ እንደ ሐረር ሰንጋ የደለበ 1:10 የሚበቃል የተባለው ልዩ ኃይል ምናምን የሽመልስ ያሰለጠነው ምናምን ያለው እኮ ፋኖ ድንገት ሲመጣበት እግሬ አውጭኝ እያለ የሞተው ሙቶ የተረፈው ካምፑን ለቆ ነው የሄደው። ፋኖ እናቲ ካምፕ ውስጥ ያለውን መሳሪያ በዚህ በተለይ ሁለተኛ ሐሙስ ላይ በተደረገው መሳሪያውን ትጥቁን ስንቁን ምናምን ጭኖ ሄደው። በዚህ በኩል ደግሞ በሞጆ በኩል ሁሉ መጥቶላል። በሞጆ ፋኖ በሞጆ በኩል መጥቷል። በሰላ ድንጋይ በደብረ ብርሃን አቋርጦ በሰላ ድንጋይ እየመጣል ነው። ከዚህ የተነሳ የዚህ ፍርሃት ስለያዛቸው መንቀጥቀጥ ስለያዛቸው በናዝሬት ያሉትን የአማራ ተወላጆችን በዚህ በሞጆ አካባቢ በደብረ ዘይት ያሉትን አማራ የተባሉትን እየሰበሰቡ እያጎር እንዲህ እየተንቀጠቀጡ የሚይዘው ቦምብ ታጥቆ ከሆነ ያፈነዳኛል እያለ አንተ እያለ በርቀት ሂድ ቅደም እያለ እንዲህ ጠጋ ብሎ እንኳን አይዞም። አንተ ጠጋ ተመልከት። ይሄው የተማረከ ነው ፋኖ የማረከው። አንተ ፋኖ የማረከው እንዲህ ነው። ጄኔራሎች ተንቀጥቅጠው ስብሰባውን ሁሉ አቋርጡ እና አብይ እኮ ያሉበት ፋኖ እኮ ደረሰ፣ ደጃችን ደረሰ፣ ግቢያችን ደረሰ፣ እንዴት ነው የምናደርግ? ምንድን ነው ምናምን ይላል። እነሱ ሲወያዩ የነበሩ ለምን እንደሆነ ታውቃለህ? ስለ ትግራይ እንዴት አድርገን እንውጋ፣ ትግራይ እንዴት አድርገን ደብረ ጽዮን እነዚህን ህዋት የተባለውን እንዴት እናጥፋው፣ በምን አይነት መልክ በድሮን በአይሮፕላን በእግረኛ ገብተን ምናምን እያሉ ሲወያዩ፣ ኧረ የፋኖ ጉዳይ ሲባል ፋኖ ከች አለላቸዋል። ኧረ ፋኖ እንደዚህ ብድግ በል እንግዲህ ውጣ ጄኔራል ምናምን የተባለ ድብልቅልቅ ከዛ ከስብሰባ ለመውጣት እዛው የደረሰባቸው የመሰላችሁ። ተመልከት። ይሄ ሁሉ ፋኖ የማረከው ነው። አንተ ይሄ ሁሉ የተማረከ ነው። ይሄ ሁሉ እያየ ነው። ይሄ ሁሉ ብርሃኑ ጁሎ ያስታጠቀው ለፋኖ ብርሃኑ ጁሎ ተመልከት፣ ያስታጠቀው ይሄ ነው። አየህ፣ ይሄን ነው ፋኖ ማለት ይሄ ነው። አንተ ፋኖ ማለት ይሄ ነው። እስቲ ተመልከት። ቀልድ አረከው ይወልሲ በቅርብ ቀን ይሄ ምርጫ ምናምን የምትለው እንኳን አማራ ክልል ሊደረግ ቀርቶ እንኳን በአዲስ አበባ ዙሪያ ሊደረግ ቀርቶ አዲስ አበባ ከተማ እንኳን እንደማይደረግ
የታወቀ ነው። ዳውድ ኢብሳ እኮ በቃ አልፈልግም አለ። በቃ እጄን ወደ ላይ ምንም የሰላም ሁኔታም አይደለ፣ ትክክለኛ የምርጫ አካሄድ እየተካሄደ አይደለም፣ ሰላሙም ልክ አይደለም፣ ከምርጫ ወጥቻለሁ አሉና ዳውድ ኢብሳ በቃ እነ መራራ ነው እሱ። መራራ ደግሞ ትንሽ ቆይቶ እሱም በቃ ሊል ይችላል። መራራ መቼም መራራ ነው፣ ምን ጊዜም መራራም በቃ ሊል ይችላል። ይሄ ነው ፋኖ እንደዚህ ደረጃ ላይ የደረሰ ነው። አንተ እውቅና ሁሉ በአሜሪካ በኤውሮፕ በተለያዩ እውቅና ተሰጥቶታል። እውቅና ፋኖ ፊት ማነው ፋኖን ብሎ ፋኖ የምስራቅ አፍሪካ ዋና ተቀናቃኝ፣ ለምስራቅ አፍሪካ አንከር የሆነ ለምስራቅ አፍሪካ ሰላም አስከባሪ የሆነ ፋኖ የተባለ ኃይል መጥቷል። ያን እውቅና ሰጥተውታል። እዚህ በተደረገ ጥረት ምሁሮች እዚህ በአሜሪካ በኢሮፕ በተለያዩ ያሉ ምሁር የአማራ ምሁር የአማራ ሊቃን የአማራ ፖለቲከኞች እነሱ ባደረጉት ጥረት ኤፓክ የሚሉት እነሱ ማነው አቶ መስፍን ተገኑ እነሱ ባደረጉት ከነ መስፍን ተገኑ እኮ አንተ ከነ ትራምፕ ጋር እኮ እዛ አብረው እኮ ቡና የሚጠጡት አብረው ቡና ምሳ የሚበሉት ከሴኔቶች ጋር አብረው እኮ ነው። አንተ እንደዚህ ቀልድ አረከው። አንተ አማራ እና አቶ መስፍን ተገኑ ቁጭ ብለው ከሴኔቶች ጋር አብረው ህግ አውጪ ህግ ምናምን የምትለው ሁሉ ከነሱ ጋር እኮ ቁጭ ጓደኛ ናቸው እኮ። የኢትዮጵያ ላይ እየተደረገ ያለው እኮ በተጨባጭ እያሳያችሁ ነው። ለዚህ ነው ይሄ ኤችአር 937 ለምንድን ነው የጸደቀው? እንዲህ ከሜዳ ተነስቶ መሰለ? ስንት ስራ ተሰርቶበት ስንት መረጃ ተደርጎ ተሰጥቶ እኮ ነው የጸደቀው። ኤፓክ የሚባል ሊቀመንበሩ አቶ መስፍን ተገኑ አንተ ኢትዮጵያ ማለት ይሄ ነው፣ አማራ ማለት ይሄ ነው ያውቅበታል። እንዴት አካሄዱን ዝም ብሎ መጋለብ አይደለም። እንዴ ዝም ብሎ ፈረስ ይሄ ያልተገራ ፈረስ አይደለም። በስነ ስርዓት እንዴት ነው በየት ነው መንገዱ? እንዴት ብንሄድ ነው? በምን አይነት መልክ ነው እውቅና የምናገኘው ተቀባይነት የምናገኘው? እንዴት አድርገን ብንሄድ ነው? በየት በኩል ነው? ከማን ጋር ነው? ፕሮሰስ አለው ለመሄድ ለመቅረብ ወደ ሴኔት ወደ ህግ አውጡ ለመቅረብ ፕሮሰስ አለው። ዝም ብለህ ዘው ብለህ አትገባ። ዝም ብለህ ሰላማዊ ሰልፍ ይዘህ ሆ ስላልክም አይደለም አለው። ምሁር የተማረ ምሁር ሞልቷታል ኢትዮጵያ። አማራ የአማራ ምሁር ትክክለኛ ብሔርተኝነት ያለው በኢትዮጵያው የሆነ የአማራ ምሁር አለ። ኢትዮጵያ አላት። አንተ ዝም ብሎ መጋለብ አይደለም። ይሄ ዝም ብሎ እንደሌለ ይሄ እኛ እንደዚህ ነን ብቻችንን ነው ምንሆን እኛ እንገነጠ ምናምን የሚል የለም። አንተ በኢትዮጵያዊነቱ የሚያምን ኢትዮጵያን ያጸና ያቆየ አሁንም በኢትዮጵያዊነቱ የሚታገል ኢትዮጵያ እንዳትፈርስ የሚያደርግ ምሁር አማራ ኢትዮጵያ አላት አላት አላት። እመነኝ አላት። ኢትዮጵያ አላት አላት። ስለዚህ እንደዚህ ዝም ብሎ እንዲሁ ፈረስ ግልቢ አይደለም። ስለዚህ አሁን ምን እያደረጉ ነው? ይሄ በናዝሬት በአዳማ ናዝሬት ነው እኛ የምናውቀው ናዝሬት፣ እነ ደብረ ዘይት ይሄ ሞጆ ምናምን አካባቢ ያሉትን አማራዎች ይሄ ቀን ሰራተኛውን የምኑን ብቻ አማራ የተባለ መልኩን ያዩትና እንዲጠመም ያላለ ካልሆነ ቃም ንቁ ያለ ከሆነ ያዘው አስገባው። በቃ ፍርሃት ጭንቀት እንደዚህ እኮ ነው። አንተ ናዝሬት ፋኖ የገሰገሰ መጥቶላል። አዲስ አበባ ውስጥ ፋኖ ገብቷል። እመነኝ አዲስ አበባ ውስጥ ፋኖ አለ፣ ከጎንህ አለ። ጥላ ነው ፋኖ ጥላ ነው ብዬ ነግሬሃለሁ። እንኳን ደብረ ዘይት እንኳን ደብረ ብርሃን ምናምን ቀርቶ አጠገብህ ቤተ መንግስት ፋኖ አለ። ቤተ መንግስት 4 ኪሎ ጥላ ነው ፋኖ። የአብይ ጥላ ነው። በአይነ ቁራኛ ነው። ጥላው ነው። የትም ይሄድ የትም አለ። እጎኑ ቁጭ ብሎ እንደዚህ አማካሪ ሆኖ ፋኖ አለ። የአብይ አማካሪ ሆኖ ፋኖ አለ። እንደዚህ እኮ ነው ያለ ፋኖ ነው። አንተ 4 ኪሎ ውስጥ ወጣ እዛ የሚቅንትን የሚለው ወጥ የሚሰራው ምናምን የሚያደርግ የሚያዘጋጁ እዛ ውስጥ ፋኖ አለ። ጥላ ነው። እመነኝ ጥላ ይታያለህ።
ፋኖ ማለት ይሄ ነው። አንተ አለው አካሄዳለሁ እንዴት አድርጎ ተመልከት። ይሄ ሁሉ ፋኖ ተሰብስቦ ነው። ምን እናድርግ? እንዴት እናድርግ? ይሄ ክረምት ሳያልፍ በዚህ ክረምት መዝራት እንድንችል እንዴት አድርገን ነው ይሄንን አረመኔ አገዛዝ የምናስወግደው እያለ እየተመካከረ ነው። አያረ ላመጣጡ እየተመካከረ ነው። ይሄን ሆዳም አየኸው? አንዱ የእንግዴ ልጅ ሆዳም አየኸው አይደል? ይሄንን ሆዳም ይሄን የእንግዴ ልጅ በአማራ ስም የሚነግድ ሆዳም ይሄ እነ መሐመድ ተሰማ እነ ማን ምናምን የምትላቸው እነ ጄኔራል ጥላሁን ምናምን እነዚህ የኦሮሞ ጄኔራሎች የኦሮሞ ምናምን ይውስ እስቲ እንደው ይዘውት የተነሱት አጀንዳ ነው። ይሄ ግን ይሄ የህዝብን ደም የሚመጥ ተመልከት። እንቧይ እኮ ነው የሚመስል። ይሄ የሰው ደም እንደዚህ ነው እንቧይ ያደረገው። የሰው ደም እንደዚህ አፋፋው። ይሄ የሚመራው ተመልከት። ይሄ ሁሉ የተማረከ ነው። አንተ ስኤው እንዴት እየተማረከ ነው። እንደው እዩት ቆይ ተመልከት። ይሄን ተመልከት። ሆዳሙ የሚመራው ተመልከት። እንዴት እንደተማረከ ያለ ይሄው የተማረከ ነው። እንደዚህ አሰልፎ በመሃል እንደዚህ ሲነዳው ይሄ በየሶስት ቀኑ በየሳምንቱ እየሰለጠነ ጠመንጃ መፍታትና የተማረኩት የተናገሩትን ሰምታችኋል አይደለ? እኛ መግጠምና መፍታት እንደውም አንዳንዱ ክላሽ እኮ አውቶ አንድ ይተኩስና እንደገና እንደዚህ ክላሹን አውቅማ ዝም ብሎ ተጋፎ ሄደ ነዋ። ተጋፎ ሄደ ተሰብስቦ ሄደ እኮ ነው። መሳሪያ መፍታትና መግጠም እኮ የማያውቅ ነው። አንተ ወታደር ብለህ አሰማርተህ ህዝብን ግባ ነው ዱርዬ ምናምን ሰው ግባ፣ እንደፈለክ ግደል፣ ድፈር፣ ስረቅ፣ እንደፈለክ አድርግ ብሎ ይገባል። በቃ እናቴ አማራ ፋኖ ሲመጣለት ገና መጣ ፋኖ ከተባለ ድብልቅልቅልቁ ነው። ቤት የሚይዙትን የሚጨብጡ አንድ ጊዜ ገልደጎብ ነው ምናምን ገልደጎብ ዱዱ የሚባል ቦታ አለና አሰሳ ውጡ ተባለ። 32ኛ ሻለቃ ከገላዲን ሶማሌ ቦርደር ነው እዛ ቦርደር ውጡ ተባለ። ሄድና እዛ ጦር ሜዳ ስንሄድ ድንገት የሶማሌ ካምፕ ውስጥ ገባን። ድንገት እኛም ሳናውቀው እነሱም ሳያውቁት በ3 ወራና 2 ወራል ተጭነን ሰተት ብለን ስንገባ ጥይት እዛ በደመ ነፍስ ነው ዱባልና እንዲህ ነው ቤት እንደምንተኩስ አናውቅም። ድንገት ነው። እዚህ ኑሮ አይኑሮ አይታወቅ። ለካ ዋናው ካምፕ ነው። ሶማሌ የሚባል የሶማሌ ወታደር የሚባል ይሄ ግመል ሁሉ አርደው እየገፈፉ ነው። እንደገና ሩዝ ደግሞ እዛ ተጥዷል። ሩዙ ምናምን ይሄ ሊሰግዱ አካባቢ እንደዚህ ወደ ምሳ ሰዓት አካባቢ ነበር የደረሰው። ሽርጡን እንዲህ እየታጠቀ አንድ ጥይት ሳይተኩስ ነው የፈረጠጠው። እዛ ካምፕ ውስጥ ያለው ታንኩ በለው አየር መቃወሚያም ጥለው ቤት እንደሚሄዱ አንዳንዱ ወደኛ ይመጣል። የሚሄድበት ግራ ወደኛ ዋላሂ ተራባራ ይሄ አንድ በዚህ በክር ነገር ሲተኮስ ክር ነገር አለውና እንዲህ ዝግዛ በዛ ነው እና አንዱን ሲቆረጠው እግሩን አንዱን አቆሰለው። እንዲህ በደመ ነፍስ የተኮሱት ድንገት እንደዛ ነው። ፋኖም እንደዚህ ነው። ድንገት በሽመልስ አብዲሳ ወታደር ይሄ የደለበ የተባለውን ድንገት ገባና እናቴ ወይ አረረረ ፋኖዬ እውነትም እንኳንም ፋኖ ሆንኩ አንተ እንኳንም ፋኖ ሆንኩ እንኳንም ወታደር ሆንኩ። ወታደር የኢትዮጵያ ወታደር ዳር ድንበሯን ያስከበረ ወታደር እንኳንም ሆንኩኝ። እንኳንም በስነ ምግባር የታነጸ ስርዓት ያለው ወታደር
እንኳንም ሆንኩኝ እንኳንም ጠቅሞኛል። እዚህ አሜሪካ ምድር ላይ ተንደላቅቄ ሚስተር በቃ ለእናት ሀገሩ ለሰው ልጆች ሲል የሞተ ተብሎ መታወቂያ ሁሉ አለኝ። አንተ አሜሪካ ውስጥ የወታደርነት ሚሊቴሪ የሚል መታወቂያ አለኝ። የሚሊቴሪ መታወቂያ አለኝ። ወታደር እኔ እኮ የተዋጋው ለኢትዮጵያ። እዚህ ግን ነፃነት የተከብሮ እዚህ ማንነት የተከብሮ ለሰው ልጅ ስትል ሞታል ተብሎ መታወቂያ ተሰጥቶኛል። አንተ እዚህ ኮርቼ ነው ምስሉ ወታደር ነቃ ላለው በቃ ወታደር ዩአር ሚሊተሪ የስ በቃ አላፍርም። ሬስቶራንት ቅድሚያ ነው የሚሰጠኝ። ሬስቶራንት ቅናሽ አለ። በሄዱ ቦታ ሚሊተሪ አዎ ቅናሽ አለኝ። 10% 20% ቅናሽ ለወታደር። ወታደር እንዴት እንደሚከበር እዚህ ሀገር እዚህ አሜሪካ ውስጥ እንዴት ወታደርና ገበሬ እንዴት እንደሚከበር እውነተኛ የሆነ ወታደር። እዛ ግን ካኪ ዛሬ ለአንተ ነፃነት ሲል ለኢትዮጵያ ዳር ድንበር መከበል ሲባል እግሩ የተቆረጠው አይኑ የጠፋው ጆሮ የደነቆረው አካለ ጎደሎ ሆኖ በውልቸር የሚሄደውን እንደ ትራሽ እኮ ነው የምታየው አንተ ወታደር። እንኳን ብላ አታጎርሰውም። ከምትጎርሰው እንኳን እስቲ ጉረስ ብላ አትለው። ለዚህ ያደረሰ ይሄ ወታደር ነው። አካሉን ያጣው ወታደር ዛሬ ቁጭ ብሎ አደባባይ ሲለምን ፊቱን ታዞርበታለህ። እኛ በሰው ሀገር እዚህ እየተከበርን በሀገሩ ለሀገሩ የቆሰለውን የደቀቀውን ግን ፊቱን ታዞርበታለህ። ውርደት ነው ይሄ። ለአንድ ሀገር ውርደት ነው። የአንድ ሀገር ነፃነት ምሰሶ ማገር የሆነ ወታደር በዚህ ልክ ሲናቅ በዚህ ልክ ሲገፋ ማየት በጣም ያማል። እናንተ ኢትዮጵያኖች ያማል፣ እውነት ያማል። ዞር ብላችሁ ዳር ድንበርህ ባይከበር ኑሮ ጠላት ገብቶ ባሪያ ነበር እኮ የሚያደርግ እንደ ልብ። አሁንም ባሪያ ነው። ለነገሩ ባሪያ ሆነሃል እኮ። ባሪያ እኮ ነው። አሁን እኮ የአብይ ባሪያ እኮ ነው። የብልጽግና ባሪያ እኮ ነው። እንደፈለገ እኮ ነው የሚያሽከረክርህ። ናዚ እሺ፣ ቤት ሲፈርስ እሺ፣ ናዚ ውጣ እሺ፣ እንደዚህ አድርግ እሺ፣ በጥፊ ሲመታ እሺ። ባሪያ ማለት እኮ ይሄ ነው። እንደ ልብ አትናገር፣ እንደ ልብ ሙዚቃ እንዳሰማ፣ ይሄንን ወሬ እንዳሰማ፣ ይሄን ቶፒክ ምን ይሄ እኮ ባርነት፣ ከባርነት የባሰ ባርነት። ነፃነት አለ። የባርነት እንኳን የማውራት የመናገር ነፃነት አለ። ባሪያ ብትሆን እንኳን በሀገር ግን ነፃነት የለህም። እንዲህ ተቆልፈ ተይዘሃል። አንተም ተጣመህ እዛው እሺ እያልክ በስነ ልቦና ተሰልበህ አለህ። እንኳንስ ወታደር ልትረዳ ይቅርና አንተ ራስህ ተረጅ ነህ። ግን መጣ እናቴ፣ አንበሳው መጣ፣ ተርቡ መጣ። ተርብ የሆነ ፋኖ መጣልህ፣ መጣንልህ፣ ፋኖ መጣንልህ። አንተ የአዲስ አበባ ህዝብ፣ በተለይ የአዲስ አበባ ህዝብ አፍ የተለጎምክ መተንልሃል። አይዞህ መተንልሃል። እኛ እንዳንተ አይደለም መተናል። ይኸው ደብረ ዘይት ደርሰናል። እንጦጦ አፋፍ ላይ ደርሰናል። ሰላሌ ዙሪያ፣ ደብረ ሊባኖስ አካባቢ ዙሪያ ደርሰንልሃል። በሰላ ድንጋዚ በኩል መተናል። አንተ ሞጆ ውስጥ ነን እኮ ያለ ነው። አዲስ አበባ ከተማ ውስጥ አለን። አንተ አለንልህ። ስለዚህ ውድ ኢትዮጵያውያኖች ይሄ ምርጫ ምናምን የሚደረግ አባካና የምርጫ ወሬ ከትንሽ አሁን 3-4 እየጠፋ እየከሰመ ይተላለፍ ነው ብለው ነው የሚያስተላል። የለማ እነ ዳውድ ይኸው ዳውድ አልፈልግም ይሄ ሰላም የሌለበት አለ። እንደገና ማን ነው መራራም አሁን ይቀጥላል። ያው መራራ እኛ እኮ ምርጫውን ፈልገን አይደለም፣ ግን ከእንትን ተወገድ ምን ልታመጣ? ኦፌኮ ከፓርቲነት ተወገደ አልተወገደ ያመጣው እስቲ ንገረኝ። እስቲ ኦፌኮ ብሎ መጥቶ ለኢትዮጵያ ለኦሮሞ ያመጣው ምንድነው? መራራ ከኃይለ ሥላሴ ጊዜ ጀምሮ ታግለ ያመጣው ለውጥ ምንድነው? ለአማራ ለኦሮሞ ህዝብ ለኢትዮጵያ ያመጣው ነገር ምንድነው? ንገረኝ እስቲ። ይሄ የቁጭ በሉ ፓርቲ የገንዘብ ላጥ ገንዘብ ለፓርቲ ነው። የፓርቲያችን ምናምን ገንዘብ ይሰጣል። በዛ ቁጭ ብሎ እኛ እንደዚህ ነን እያለ እየተለጠጠ ይኖር መኖሪያ አረከው እንጂ ለኦሮሞ ህዝብ ምን አደረክለት?
ለአማራ ለኢትዮጵያ ምን አደረክለት? እናንተ የፓርቲ አባልነን ምናምን ፓርቲ አለን ኢህአፓ የሰው ለሰው ምናምን የተለያየ ምን እስቲ ለኢትዮጵያ መጣችሁለት? እስቲ አንዲት ነገር ቁጠሩ። ይሄን አምተናል ምትል